ሰላም ፊልም ወዳጆች እንዴት ናችሁልን? ያው ለዛሬም በመኒ ሄይስት ምዕራፍ 2 ክፍል ደግሞ 6 መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ለእናንተ ደግሞ ከታች ዲስክሪፕሽን ላይ ያስቀምጠንላችኋል። ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው ባለምጥቁ አይምሮ ፕሮፌሰሩ በአንዲት ዘለላ የዊግ ጸጉር ራኬል ማንነቱ ላይ ደርሳበት ስታስረው ሌላው ባንክ ውስጥ በርሊን ስልጣኑን ዳግመኛ እንዳገኘ አግኝቶም እያንዳንዱን ታጋቾች ቀን ከሌሊት እንዲሰሩ ካልሰሩ መጨረሻቸው እንደ ቀዥቃዣው አርቱሮ እንደሚሆን ሲነግራቸው አርቱሮንም ያረጉትን ጉድ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ከወደ ጣቢያ አንዱ የፖሊስ መርማሪ እነ ራኬል በሌሉበት የመምራት ኃላፊነት ላይ ላለው ሱዋሬዝ ዘራፊዎቹ የሚቆፍሩትን ጉድጓድ ከመቼውም በላይ ከፍ አድርገው እየቆፈሩ መሆኑን በመለኪያቸውም ለክተው እንደደረሱበት እየነገረው በዚህም ከቀጠሉ ዘራፊዎቹ ለመውጣት ምናልባት 2 ሜትር ከግማሽ አካባቢ ነው የቀራቸው፣ ካልፈጠንን መውጣታቸው ነው ይለዋል። ሱዋሬዝም ዘራፊዎቹ ወይታ አቅጣጫ ቆፍረው ሊወጡ እንደሚችሉ በምናልባት ካጣራ በኋላ ወደ አለቃው ወደ ሆነችው ራኬል ጋ ይደውላል። በዚሁ ትዕይንቱ ወደ ራኬል ጋ ይወስደንና ከሱዋሬዝ ስልኳ እየጠራ ባለበት ሰዓት እሷ ግን የዚህ ሁላ ዝርፊያ እቅድ አውጪ እቅዱን በጠነሰሰበት ትልቁ ቤት ውስጥ እጁን ወደ ላይ ጠፍራ አስራው እንመለከታታለን። እሷም ወደ ጣቢያ ወስዳ ከርቸሌም ወርውራ ሁሉንም ነገር ማብቃት እየቻለች ያው ብቻ ወደዚህ አምጥታ አስራው ስሙንም እየጠየቀችው እሱም ሰርጂዮ እንደሆነ እየነገራት ፕሮፌሰሩ እሱ መሆኑን ከራሷ አንደበት ስታረጋግጥ በጣም ተገርማ እንዴት ቢያንስ አሻራክ በመንግስት አይታወቅም ብላ ትጠይቋለች። እሱም ቀጠል አድርጎ አሻራ የማይታወቀው አሻራ መመዝገቢያው ዲጂታል ከሆነበት ዓመት ጀምሮ ማደስ ስላቆምኩ ነው። ያም ማለት የዛሬ 20 ዓመታት በፊት። ራኬልም ይባስ እየገረማት ስለዚህ አሻራው የማይታወቅን ሰው ገድዬ ሬሳውን ባቃጥለው ማንነቱ ስለማይታወቅ ጠፋ የሚለኝም ስለሌለ አይከብደኝም እያለችው እሱም እንደዛው እንደታሰረ ያንን ማድረግ ማለትም እሱን ገላ ማቃጠል እንደሆነ የምፈልገው ይጠይቃታል። ከልቧም እያፈቀረችው መታ የወደፊቱንም ከሱ ጋር ማሰብ ጀምራ የነበረችው ራኬልም በብስጭት አዎ ያን ነው ማድረግ የምፈልገው፣ እንደ መርማሪነቴ ሳይሆን እንደ ሴትነቴ በዚህች አጭር ጊዜ ላረከኝ ነገርና ለሰንጠኝ ተስፋ ይገባካል እያለችው ፕሮፌሰሩ ማውራት ጀምሮ ሁሉንም ነገር አቅጄ ነበር የገባሁት፣ ግን መኝኝ ከአንቺ ጋር የተፈጠረውን ነገር ከራሴም ህግም እቅድም ውጭ የሆነ ነው፣ ህጌንም የሰባበርኩበት ነው እያለ ሲናገር ራኬልም በዚህ ሰዓት ምን እያለ እንዳለ ግራ ገብቷት ፕሮፌሰሩም ጭራሽ እዛው ከአንቺ ፍቅር ይዞኛል ብሏት ያርፋል። በዚህ ሰዓት ማለት ነው። አስቡት። ራኬልም በንዴት በኃይል በጥፍ እያጮለችው አሁንም ይህንን ውሸትክን እየደረደርክ ልክ እንደ ህፃን ሸውደከኝ ልታመልጥ አትሞክር፣ አይሳካልክም ትለዋለች። ፕሮፌሰር ሆዬም እየዋሸ እንዳልሆነና እውነት ከአንቺ ፍቅር ይዞኛል ብሏት ይደግመዋል። እሷም ያንን ኃይል የበዛበት ጥፍ እየደገመችው ከዚህ በኋላ ይቺን ቃል ድገማትና እያለች ስታስፈራራው እሱም ያለምንም ፍርሃት ይደግምላታል። አዎ ከልቤ አፍቅሬሻለሁ ይላታል። እርፍ። ራኬልም ግራ በሚያጋባ ስሜት ጥፊዋን ደግመው በፍጥነት የማረገውን እኔ ያውቃለሁ እያለች ካሉበትም ቤት እሱ እንደዛው እንደታሰረ በፍጥነት ትታው ወጥታ መኪናዋንም አስነስታ ትሄዳለች። በቀጣይ ትዕይንቱ ፍርዷን እስክታገኝ በፖሊሶች መኪና በፖሊሶች ታጅባ ወደ እስር ቤት እየተወሰደች ያለችውን ቶኪዮን አሳይተውን በዛው ባንክ ውስጥ ስልጣኑ ድጋሚ ያገኘው በርሊንና ሪዮም እያወሩ ሪዮም ፕሮፌሰሩ ቶኪዮን እንዴት ብቻውን ከፖሊሶች ሊያስመልጣት እንደሚችል እየጠየቀው በርሊንም ራሱ ፕሮፌሰሩ ሳይሆን ለእንደዚህ አይነት ስራ ብሎ ያስቀመጣቸው ሌሎች ቡድኖች እንዳሉ እነዚህም ቡድኖች አሁን እነሱ ሊያመልጡበት ያሰቡትን ጉድጓድ ድሮ የቆፈሩ ሰዎች እንደሆኑ ሲነግረው እንሰማለን። ሬዮም በትውስታ ወደ ኋላ ተጉዞ የዛኔ ፖሊሶች ለሱ እንዲተባበሩት ጠይቀውት ቶኪዮም ከፖሊሶች ጋር ከሰራ ፈልጋ እንደምትገለው የነገረችውን እያስታወሰ እሷም ከፖሊሶች ጋር ሰርተክ ራስክን ነፃ ካወጣክ በኋላ በእርግጠኝነት ይጸጽትካል፣ ጸጽቶክም መደወልክ አይቀርም፣ ግን ስደውል እዚሁ ባንክ ውስጥ ኮንኩ በታጋቿ በአሊሰን ስልክ ደውልልኝ ያለችውንም ሲያስታውስ እናየዋለን። ግን አስታውሶ አላበቃም። ወደ ስልኩም ሄዶ ከተደረደሩ ስልኮች
የአሊሰንን መርጦ ሲያነሳም እናየዋለን። በድጋሚ ወደ እስር ቤት እየሄደች ያለችው ቶኪዮም ጋር ተመልሰን በመንገዷም ላይ ሳይታሰብ ፕሮፌሰሩ ባሰማራቸው ሰዎች መኪናቸው ቆሞ ሰዎቹም በመጀመሪያ የመኪናውን መስታወት ሙሉ ለሙሉ ጥቁር ስፕሬይ ከነፉበት በኋላ የሚቆጠር ቦምብን በማጥመድ ራቅ ብለው የሚሆነውን መጠባበቅ ይጀምራሉ። በዚህ ጊዜ ነበር ከፊት የነበሩ ሹፌሩና ረዳቱ ፖሊስ የተጠመደውን ቦምብ ሲያዩ የደነበሩት። ቦምቡም ቆጥሮ ወደ ዜሮ እየተጠጋ በመጣ ቁጥር የሚያረጉት ጠፍቷቸው በፍርሃት በሮቻቸውን ከፍተው ሲወጡ የፕሮፌሰሩም ሰዎች በቀላሉ የማይፈነዳን ቦምብ አጥምደውባቸው ሲይዟቸው እናያቸዋለን። በመጨረሻ የሚቀራቸው ቶኪዮን እየጠበቋት የነበሩትም መኪና ጀርባ የነበሩት 2 ፖሊሶች ብቻ ይሆናሉ። እነሱንም የኋላውን በር አስከፍተው በሚገርም መልኩ ቶኪዮን በብልሃት ነፃ ያወጧታል። ወደ ባንክ ውስጥ እንመለስና ሳታስበው ዴንቨርን አፍቅራ የዘራፊዎቹን ቡድን የተቀላቀለችው ሞኒካም በዴንቨር እርዳታ ምናልባት ከነሱ ጋር ካመለጠች ሌላ አዲስ ማንነትና ፓስፖርት ስለሚያስፈልጋት እሱን ለማዘገጃጀት የሚጠቅሙ ዕቃዎች አምጥቶላት በኮምፒውተርም እየሰሩት አባቱ ሞስኮ ቦታው ላይ ደርሶ ከኋላቸውም ሆኖ የሚሰሩትን እያያቸው ዴንቨርም ምናልባት ከነሱ ጋር ከመጣች ፓስፖርት እየሰራላት እንደሆነ ሲነግረው ሞስኮም ሽጉጡን ማን እንደቀያየረብክ ረስተከው ወይ ነው ብሎት ያርፋል። በዚህም አላበቃም። እንደ አባትነት ሞኒካን ባይወስዳት እየመከረው በዛው እስከ ዛሬ በውስጡ የያዘውን ስለሚስቱ ማለትም ስለ ዴንቨር እናት እውነታውን መናገር ይጀምራል። እስከ ዛሬ ዴንቨር የሚያውቀው እውነት እናቱ ለራሷ ጥቅም ብላ ትታቸው እንደሄደች ሲሆን ግን ሞስኮ ያ ውሸት እንደሆነና ትተናት ሄድ ነው እኔ እናንተ ነን። ምክንያቱ ደግሞ እናቱ በጣም ድራግ ተጠቃሚ ስለነበረች አንድ ጊዜ ያለውን ብር አሰባስቦ ሆስፒታልን ቢያስገባትም እሷ ግን ምንም ሳትለወጥ በ24 ሰዓት ውስጥ ይበልጥ ድራግ ወስዳ ወደ ቤታቸው እንደመጣችና ተጨማሪም ብር ወስዳበት ወደ ድራጓ ስትመለስ መኪናውን በማስነሳት እሷን ወደማታውቀው ቦታ ወስዶ እንደ ጣላት ይነግሯል። ዴንቨርም አባቱ እናቱን ጎዳና ላይ መጣሉን ባወቀ ጊዜ እስከ ዛሬ እናቴ መጥፎ ሰው እንደሆነች እየነገርከኝ እኔም አንዳንዴ በእኔ ምክንያት ትታን ሄደች እስኪመስለኝ ደርሼ ነበር፣ ግን አንተ እያለው በጣምም እየተናደደበት እዚሁ ቢገለው ደስ እንደሚለው ግን ከዚህ ለመውጣት ስለምጠቅመን እተውካለሁ። ከዚህ ከወጣም በኋላ ግን እኔ እናንተ የማንተዋወቅ 2 ሰዎች ነን፣ ዴንቨርና ሞስኮ ብሎት ያርፋል። በዚሁ ከፖሊሶች በፕሮፌሰሩ ሰዎች ያመለጠችው ቶኪዮ ጋር እንመለስና ሰዎቹን ካስመለጧት በኋላ የፖሊስ ልብስ አለባብሰዋት በመቀጠልም በቀጣይ የምታደርገውን እንዲነግራት ከፕሮፌሰሩ ጋር የምትገናኝበትን ትንሽዬ ስልክም እየሰጧት እሷም ቀጣይ የምትባለውን ለማድረግ በሰጧት የፖሊስ የሞተር ሳይክል ጉዟን በዘፈቀደ በራሷ ፍቃድ በጥብቅ እየተጠበቀ ወዳለው ወደ ባንኩ ማቅራቢያ ታደርጋለች። እና ቶኪዮ ደፋር አይደለች ምን የምትሉ እንግዲህ ከፕሮፌሰሩ የምትባለውን ለመስማት ሞተሯን በፍጥነት እየነዳች ባንኩን ማቅራቢያ እየደረሰች ስትመጣ በቀጥታ ሰዎቹ በሰጧት ስልክ ቀጣይ ምን ላርግ ለማለት ወደ ፕሮፌሰሩ ጋር ትደውላለች። ግን ምን ዋጋ አለው? ፕሮፌሰሩ እንደምናውቀው በራኬል ቁጥጥር ውስጥ ስለነበር ከድብቁም ክፍል ውስጥ ቶኪዮ የምትደውልለትን ስልክ በስክሪናችን ሲጠራ እንመለከተዋለን። በዚሁ እጅ ወደ ላይ ተጠፍሮ ለታሰረው ፕሮፌሰሩም ጋር ተመልሰን ራኬልም ትልቅ ሳጥን መሰል ነገር ተሸክማ ወደ ቤቱም በፍጥነት እየተመለሰች የያዘችውም ሳጥን ስከፍተው ፖሊሶች ሌቦችን ለመመርመር የሚጠቀሙበት መሳሪያም ስሙም ላይ ዲቴክተር ሲሆን ወደኛም ስናመጣው ውሸትን ስንዋሽ መንጥሮ የሚያጋልጠ መሳሪያ ያለውን ይዛ መታ እስካሁን የተረዳሁት ፕሮፌሽናል ውሸታ መሆንክን ነው። ስለዚህ እስኪ በዚህ ንክ እያለችው ከታሰረበትን ፈታው ማሽኑን ፊት አስቀምጠው ደረቱም ላይ የሚሰካኩትን ተሰካዋለች። ቀጥላም ከዚህ በኋላ ለምጠይቅ ጥያቄዎች በደንብ አስበክበት እውነቱን ብትነግረኝ ይሻልካል፣ ምክንያቱም ውሸት በነገርከኝ ቁጥር አውቀዋለሁ እያለችው የመጀመሪያ ጥያቄዋን ትጠይቋለች። ጥያቄዋም ስምክ ማን ነው ነበር። ፕሮፌሰሩም ትኩረቱን ሰብሰብ አድርጎ ሰርጂዮ እንደሆነ ቀጥሎም የተወለደበትን ስፍራ እየተናገረ ራኬልም በእቅድ ውስጥ ኢንጂን እንዳይታመን አቅዶ ሲሰራ እንደነበርም ጠይቀው እሱም አዎ እያለ የመኪናውም አደጋ እንዲደርስበት ያረከው አንተ ነህ ወይ ብላ ትጠይቋለች። ያው እሱም እንደምናውቀው ያንን እንዳላረገ ይናገራል። እንግዲህ እስካሁን ማሽኑ አንድም ጊዜ ፕሮፌሰሩ ውሸት እየተናገረ እንደሆነ አላሳየም። ራኬልም እየተገረመችም እየተበሳጨችም ጥያቄዋን ትቀጥላለች። ይህ የዘረፋ እቅድ ያንተ ነው አይደል ስትለው ሰርጂዮም ይህ ሁላ እቅድ የሱ እንዳልሆነ የእቅዱን ባለቤት አባቱ እንደሆነ ሲነግራት ከዚህ በፊት አልጋዋ ላይ በፍቅር ተኝተው
የነገራትን የአፕል ጁስ ታሪክም እያስታወሰች አልጋዬ ላይ ያንን ታሪክ እንደ ጅል ቁጭ አድርገክ እየነገርከኝ ስታላግጥብኝ ነበር እያለችው እንባ በተቀላቀለበት አንደበት ስትጮህበት ፕሮፌሰሩም ቀበል አድርጎ ሲያላግጥባት እንዳልነበርም እየተናገረ ካላመንሽኝ ያመጣሽውን ማሽን አስቢው እስኪ አባቴ ክፉኛ የታመመ ልጅ እያለው በጊዜውም ለማሳከሚያ እጁ ላይ ምንም አይነት ገንዘብ ስላልነበረው አንቺ በሱ ቦታ ብትሆኚ ምን ታረጊ ነበር እያላት አባቴም እድሜ ልኩን ልጁን ወደ ዩኤስኤ ተጉዞ እንዲታከምለት ለሕክምናውም የሚሆን ገንዘብ ስላጠረው የነበረው አማራጭ ዝርፊያና ዝርፊያ እንደነበር ያንንም ሲያደርግ ያለምንም ርህራሄ ባንክ በር ላይ ፖሊሶች በጥይት ሾተው እንደደፉት አባቱም ለሱ ብሎ ህይወቱን እንደሰጠለት ይነግራታል። ራኬልም ትንሽም ቢሆን በራራ ልብ ከሰማችሁ በኋላ እኔ የተበደልኩና በድሮ ህይወቴ ጸጸት ላይ ያለው ስለሆንኩ ነው ወጥመድ ውስጥ ያስገባኸኝ ብላ ሌላ ጥያቄ ታስከትላለች። በዚህ ጊዜ ፕሮፌሰሩ እውነት የመናገር ግዴታው ስላለ አዎ ለዛ ነው ብሏት ያርፋል። እሷም ቀበል አድርጋ ከኔ ጋር እስከ መተኛት የደረስከው የኬዙ መርማሪ ስለሆንኩ ነው በቃ ስትለው እሱም ያ እንዳልሆነና በድጋሚ ይህ ሁላ ነገር እቅድ ውስጥ እንዳልነበር ከጊዜ ወደ ጊዜም እየወደዳት እንደመጣ ሲነግራት ራኬልም አሁንም ቢሆን በሚላት ነገር ሳታምኖ ስቀር ፕሮፌሰሩም ያ ስሜት አንቺም ጋር አለ ባይኖር ኖሮ አሁን ላይ እስር ቤት መግባት ሲገባኝ አንቺ ግን እዚህ አምጥተሽ ይህን ሁላ ነገር ታደርጊያለሽ እኮ ለምን እያላት ባለበት ሰዓት የራኬልም ስልክ ይጮሃል። ደዋዩም ከወደ ጣቢያ ያለው ሱዋሬዝ ሲሆን ሰሊና ማለትም ቶኪዮ እንዳመለጠቻቸው ይነግራታል። ራኬልም ሱዋሬዝ በነገራት ነገር በጣም እየተገረመች ቶኪዮም ከሀገር ሳትወጣ እያንዳንዱን የባህርና የአየር መንገዶችን አቋርጠው እንዲጠባበቋት ትእዛዝ ሰጥታ ወደ ፕሮፌሰር ሆይም እየተመለሰች ቶኪዮ አመለጠች፣ እኔ እዚህ አግቼ ቶኪዮ እንድታመልጥ ያንተ እጅ አለበት ወይ ብላ ትጠይቋለች። ፕሮፌሰሩም እሷን ካፌ ውስጥ ከማግኘቱ በፊት ሁሉንም ነገር አስተካክሎ እንደመጣና እሷም ስታስረው ያለምንም ትግል አርፎ እዚህ ድረስ መጥቶ የምትጠይቀውንም ጥያቄ እየመለሰላት ያለው ከዚህ በኋላ እውነቱን ማወቅ ስላለባትና ይበልጥም መጎዳቷ መቀጠል እንደሌለበት ይነግራታል። እሷም የሚላት ነገር ከአቅሟ በላይ የሆነ ስለመጣ ከዚህ በኋላ ይህን ንግግርን መስማት ስለማልፈልግ ከዚህ ሰዓት ጀምሮ ማለት የምፈልገው ነገር ካለ እዛ ፍርድ ቤት ለሚጠብቅክ ዳኛ ትሉአለክ እያለችው ሽጉጧን ደቅናበት መራመድ እንዲጀምር ስነግረው ፕሮፌሰሩም ትንሽ እንደተራመደ ምንም ማድረግ ስላልቻለ ይቅርታ እያላት በፍጥነትና በብልሃት ወደ ኋላም ዞሮ አንገቷንም አንቆ ፌንት እያስበላት እሷን በመሃል እንደዛ ታንቃ የያዘችውን ሽጉጥ መተኮስ እየቻለች ሳትተኩስበትም ቀርታ እሷም ፌንት በልታ መሬት ላይም ሲያስተኛት እናየዋለን። በዚሁ ባንኩ አቅራቢያ ደርሳ የፕሮፌሰሩን ስልክ አልነሳ ያላት ቶኪዮም ጋር ተመልሰን ቶኪዮም ያለቋ ስልክ አልነሳ ስላላት ያለምንም አማራጭ ስለቀረች ያረገችው ነገር ምን ቢሆን ጥሩ ነው? ከሪዮ ጋር በፊት የተነጋገሩትን ካስታወሳችሁ ሪዮም ከፈለጋት በአሊሰን ስልክ እንዲደውልላት የነገረችውን ማስታወሳ በሚገርም መልኩ ወደ ባንኩ ውስጥ ሪዮ ካነሳልኝ ብላ ወደ አሊሰን ስልክ ትደውላለች። ግርምቱም ቀጥሎ ሪዮም የአሊሰን ስልክ ከፍቶ ስለነበረ ያነሷል። እሱም በስልክ የደወለችለት ፍቅረኛው ቶኪዮ መሆኗን እንዳወቀ ፖሊሶች ስልኩን ጠልፈው እየሰሙት እንደሆነ ቢነግራትም ቶኪዮ ግን ያ ግድ እንደማይሰጣትና ፍቅሯን ለመናገር እንደደወለችለት እየነገረችው በዛው ሁሌ እናቷ ስትናፍቃት ስለምትስለው በር የነገረችውንም እያስታወሰችው አሁን ጠባቂ ያለችው ሰው ቦታውም ላይ ስለሌለ በዛች በር መግቢያ ሰዓቴም ተቃርቧል፣ ስለዚህ በአንድ ደቂቃ ውስጥ እገባለሁ ብላ ስልኩን ትዘጓለች። ሪዮም ምን እንዳለችው ግራ ተጋብቶ በተመሳሳይ ፖሊሶችም ቶኪዮ ያወራችው ነገር ግራ አጋብቷቸው ቶኪዮ ሞተሯን በቀስታ እየነዳችው ወደ ባንኩ ዋና በርም መሄድ ትጀምራለች። በመሃል ግን ያልታወቀ ተሽከርካሪ ወደ ባንኩም እየተቃረበ እንደሆነ ለነሱዋሬዝም ሪፖርት ተደርጎ እነሱም በፍጥነት ከጣቢያ ወጥተው ሲያዩት ቶኪዮም እንደሆነች ባነው ሊያስቆሟት ሲሞክሩ በመሃልም ከባንኩ ውስጥ ሪዮ ቶኪዮ የተናገረችው ቅኔም ገብቶት በፍጥነት ቶኪዮ እየተመለሰች ስለሆነ ትልቁን በር ለመክፈት ይሯሯጣል። ቶኪዮ ሞተሯን ከዝግታ መንዳቷን ወደ ፍጥነት ቀይራው ወደ ባንኩ ትልቅን በር መገስገስ ትጀምራለች። ፖሊሶችም በሱዋሬዝ ትዕዛዝ እንዲተኩስባት ታዘው የተኩስ ሩምታቸውን ወደ ቶኪዮ ላይ ያዘንባሉ። ደፋሯ ቶኪዮም ያ ሁላ እየተተኮሰባት ግስጋሴዋን እየቀጠለች እነ ሪዮም ትልቁ በር ጋር ደርሰው በሩንም ከፍተው እነሱም ወደ ውጭ ወጥተው ቶኪዮ ላይ እየተኮሱ ያሉት ፖሊሶች ላይ
በተራቸው መተኮስ ይጀምራሉ። እንዲህ እያለን ቶኪዮም በድል በሩ ጋር ደርሳ ከነሞተሯ ባንኩ ውስጥ ስገባም ትልቁን በር ሁሉም ዘራፊዎች ተመልሰው ሲገቡ እናያቸዋለን። ዋው ነው የሚያስብለው። ግን ቆይ የምን ዋው? በሚያሳዝን መልኩ መካሪውና ቆፋሪው የዴንቨር አባት ሞስኮ በፖሊሶች ጥይት ተመቶ መሬት ላይ ሲዘረር እናየዋለን። እና እንዴት ነው ፊልም ወዳጆች? መኒ ሃይስት ምዕራፍ 2 ክፍል 6። አው ያሳዝናል። ግን ይህን ክፍል ወደዳችሁት? ከወደዳችሁትና እንዲቀጥልም ከፈለጋችሁ እንደ ሁል ጊዜው ላይክ፣ ኮመንት እንዲሁም ሰብስክራይብ ማድረግ እንዳትረሱ። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። Una mattina mi sono svento, bella ciao, bella ciao, bella ciao, 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 oh partigiano, mi sono svento, oh bella ciao, bella ciao, bella ciao, ciao, ciao.